እንጾማለን፣ እንጸልያለን፣ እንሰግዳለን፣ በጎ ነገር ሁሉ እናደርጋለን። ለምን ለውጥ አላመጣንም ብሎ ይጠይቃል። እኛ ማህሌቱ ይቆማል፣ ሰዓታቱ ይቆማል፣ ጾሙ ይጾማል፣ ንግሱ ይነግሳል። በየገዳማቱ ህዝቡ ፕሮግራም ይዞ ጊዜውን ገንዘቡን ከስክሶ ድካሙን ታግሶ ብዙ ይዞራል። የምንጾመው ጾም የሚነደውን እሳት ለምን አላበረደም? የተቃጣውን መቅሰፍ ለምን አላስመለሰም? ለምን ሰላም አልመጣም? ለምን ፍቅር አልመጣም? ለምን መግባባት አልሰፈንም? ወደ ሌላ ጣታችን ከመቀሰር ይልቅ ለችግራችን አየረ ነው ከበደ ነው እያል ወደ ጎን ከመጥፋት ይልቅ ችግሩን ራሳችን ለምን አንጠይቅም? አሁኑ ሰዓት ዘፋኞቹ እየከሰሙ ሙዚቃው እየከሰመ መዝሙሩ እያበበ ዘማሪዎቹ እየበዙ ግማሾቹ ወደ ፕሮቴስታንት ነው እዛ እንትን እያሉ ነው። ግማሾቹ ወደኛ እየመጡ ወደ እስልምናው ነው መንዙማ ያወጣው። ዘፈኑ እየቀዘቀዘ መዝሙሩ እየደመቀ ነው። ሌላው እየቀዘቀዘ ስብከት እየደመቀ ነው። ከስነጹ ከኪነ ጥበቡ ይልቅ ስብከቱ እየደመቀ ብዙ ወንጌል ይሰበካል። ብዙ ሰባኪ እንዳሸንፈልቷል። ለምን ይሄ ሁሉ እየሆነ ለምን መከራችን በዛ? በዘፈንበት ዘመን ያልገጠመን መከራ እየዘመርን ለምን ገጠመን ብሎ መጠየቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዛ ወደ ምሕረት ላይ እንድትሰበሰቡ እግዚአብሔር የፈቀደላችሁ ወገኖቻችን ምእመናን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚያስተምረን መኖር በምንችለው መጠንም የሚያስተምረን የሚመክረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገልን መልካም ነገር ወደፊትም ሊያደርግን ስላዘጋጀው በጎ ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ እግዚአብሔር የእናንተን ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር። አልቦኑ ርጢን ውስተ ገለአድ ወይ ሃሎኑ ህየ አቃቤ ሥራይ ለምንት ኢአርገ ይፈውሳ ለወለተ ሕዝብየ። በገለአድ የሚቀባ መድኃኒት የለምን? በዛስ የሚያድን ሐኪም የለምን? የሕዝቤ ሴት ልጅ መዳን ያልሆነው ለምንድነው ይላል ትንቢተ ኤርምያስ ምዕራፍ 8 ቁጥር 22 ላይ የሚገኝ እግዚአብሔር በነቢዩ አድሮ የዛሬ 2600 ዓመት ገደማ ለኛ የላከልን ህሊና የሚያሳርፍ አይምሮ የሚያረጋጋ የነፍስን የሥጋን ጥያቄ የሚመልስ ከውስጥም ሆነ ከውጭ የሚፈሰውን እንባ የሚያብስ እግዚአብሔር የነገረን በነቢዩ በኩል የደረሰን የአምላካችን ቃል ነው። ኤርምያስ ከአራቱ አበይት ነቢያት አንደኛው ነው። አበይት ነቢያት የምንላቸው ኢሳይያስ፣ ኤርምያስ፣ ዳንኤል፣ ሕዝቅኤል ናቸው። እነዚህ አበይት ነቢያት ይባላሉ። እንደገናም የጽሑፍ ነቢያት ይባላሉ። ትንቢተ ኢሳይያስ 66 ምዕራፍ፣ ትንቢተ ኤርምያስ 52 ምዕራፍ፣ ትንቢተ ሕዝቅኤል 48 ምዕራፍ፣ ትንቢተ ዳንኤል 12 ምዕራፎች አሏቸው ትንቢቶቹ። በጥቅሉ እነዚህ ነቢያት ስጋትን፣ ተስፋን፣ ሙርኮን፣ መመለስን የብሉይ ኪዳንን በብሉይ ኪዳን ውስጥ ነው። ስለ አዲስ ኪዳን ስለ ኢየሱስ ክርስቶስ ጽንሰቱ፣ ልደቱ፣ ስደቱ፣ ትምህርቱ፣ ስቅለቱ፣ ሞቱ፣ ትንሣኤው፣ እርገቱ፣ ዳግመኛ መምጣቱ ሁሉ ከብዙ ዘመናት በፊት ተገልጦላቸው የተናገሩ ናቸው። በተለይ ኤርምያስ አልቃሻው ነቢይ ይባላል። ሰቆቃወ ኤርምያስ የሚባል የራሱን በለቅሶስ የተሰየመ ብቻዋን 5 ምዕራፍ ያላት ከትንቢተ ኤርምያስ ቀጥሎ ያለች መጽሐፍ አለ። ሰቆቃወ ኤርምያስ ትባላለች መጽሐፏ ብቻዋን። የኤርምያስ ለቅሶ ማለት ነው፣ ሙሾ ማለት ነው።
ሁልጊዜ በመከራ ውስጥ የኖረ ነብይ ነው። ቀን ከሌሊት በየብስ በከተማ በሁሉም ቦታ መከራ ያልተለየው ስለ እግዚአብሔር ቃል ሲንከራተት የኖረ የሕዝቡ ደስታ የሚያስደስተው የሕዝቡ ሰቃይ የሚያሰቃየው በሕዝቡ እግዚአብሔርን ሲበድሉ የሚያዝን በሕዝቡና በእግዚአብሔር መካከል አስታራቂ አገናኝና ሸምጋይ የሆነ ኑሮ ሆኖ የኖረ ነብይ ነው። ነብዩ ማን ነው ነብዩ? ጮክ ብሎ ኤርምያስ ማለት ፀሐይ ማለት ነው፣ ብርሃን ማለት ነው። እና እንግዲህ ይሄ ነብይ በዘመኑ እንደው ቅድም የጠቀስኳትን ጥቅስ ተናገረ። እንደው ጥርምጥን ሰብሰብ አድርገን ነው የምንነግራችሁ። ምናልባት ዛሬ ዝናቡም ጥሏል፣ ጊዜውም መሽቷል፣ ጊዜው ያጥረናል። ሌላ ቀን እንክሳችኋለን። ጥርምጥን ሰብሰብ አድርገን ጥቂት ነገር እነግራችኋለን። እና ነብዩ ምን ይላል? አልቦኑ ርጢን ውስተ ገለዓድ ይላል። በገለዓድ የሚቀባ መድኃኒት የለም ወይ? መድኃኒት የለም ወይ ብሎ ይጠይቃል። ገለዓድ ማለት መድኃኒት ይቀመምበት የነበረው ቦታ፣ በጫካ የነበረ ቦታ፣ ባህላውያን መድኃኒቶች የሚቀመሙበት በጫካ የተሞላ ብዙ የእጽዋት አይነት የነበሩበት ቦታ ነው እና በዚህ ቦታ የሚቀመመው መድኃኒት ከሀገር አልፎ ወደ ውጭ የሚላክ ነበር በዛን ዘመን ይላሉ የታሪክ ጸሐፊዎች ሲናገሩ። እና ነብዩ በዚህ የተነሳ እውነት በገለዓድ መድኃኒት ጠፋ ወይ? መድኃኒት የለም ወይ? የሚፈውስስ የሐኪም የለም ወይ? የሕዝብ የሴት ልጅ ለምን ድህነቱ አልቀረበም? ለምን አልዳነችም? ለምን አልተፈወሰችም ብሎ ይጠይቃል። ምዕመናን፣ አንድ ሰው እየነገደ ከከሰረ ራሱ መጠየቅ አለበት። ታሞ ኪኒን እየዋጠ መድኃኒቱ ለውጥ የማያመጣ ከሆነ መጠየቅ አለበት። በልቶ የማይጠግብ ጠጥቶ የማይረካ ለብሶ የማይሞቀው የማይደምቅበትም ከሆነ መጠየቅ አለበት። እያስተዳደረ ሰሚ ካጣ መጠየቅ አለበት። አባወራው ከሚስቱ ጋር መግባባት ከተሳነው መጠየቅ አለበት። ሰው በሚሰራው ስራ ለውጥ ካላመጣ መጠየቅ አለበት። ሁልጊዜ የሰው ጭንቅላት ጠያቂ ነው የሚባለው፣ ይጠይቃል። የሰው ልጅ የለውጥ ኃይል ነው የሚባለው። ዓለም ላይ የለውጥ ኃይል የሚባሉት ለዋጭ የሚባሉት እግዚአብሔር በባህሪው ሰው በጸጋው ይለውጣሉ። እግዚአብሔር እንደምታው ለዋጭ አምላክ ነው። ቀንና ሌሊቱን ክረምትና በጋውን ያፈራርቃል፣ ይሾማል፣ ይሽራል፣ ይሰጣል፣ ይነሳል። ወደዚያ በማኅፀን በኩል ወደዚያ ያመጣል፣ በመቃብር በኩል ወደዚያ ይሸኛል። በሕይወት ያመጣል፣ በሞት ይቀበላል፣ በመቃብር ይቀበላል፣ በትንሣኤ ያስነሳል። እግዚአብሔር የለውጥ አምላክ ነው። ሐዘኑ በደስታ ይለውጣል። ትናንት አንገቱን የደፋ ዛሬ አንገቱን ቀና ያደርጋል። ዛሬ ቀና ብሎ ደግሞ ያለው ነገ አንገቱን ይደፋል። ዓለም የፍርርቅ ቦታ የለውጥ ቦታ፣ የሰው ልጅም ለዋጭ ነው ቅድም እንዳልኳችሁ። ስለዚህ ኤርምያስ እንጾማለን፣ እንጸልያለን፣ እንሰግዳለን፣ በጎ ነገር ሁሉ እናደርጋለን፣ ለምን ለውጥ አላመጣንም ብሎ ይጠይቃል። ለምን ፈውስ አልሆነም፣ ለምን ድህነት አልሆነም ብሎ ይጠይቃል። እኔ ይሄ ጥያቄ ምዕመናን ወደ ዝርዝር ጉዳዩ ምስጢረ ሥጋ ውስጥ አንገባም፣ ጊዜ የለም እንዳልኳችሁ። እኛ መጠየቅ ያለብን ጥያቄ ይመስለኛል። እኛ ማህሌቱ ይቆማል፣ ሰዓታቱ ይቆማል፣ ጾሙ ይጾማል፣ ንግሱ ይነግሳል። በየገዳማቱ ህዝቡ ፕሮግራም ይዞ ጊዜውን ገንዘቡን ከስክሶ ድካሙን ታግሶ ብዙ ይዞራል። ነገር ግን ምንድነው የምንጸልየው ጸሎት፣ የምንጾመው ጾም የሚነደውን እሳት ለምን አላበረደም? የተቃጣውን መቅሰፍ ለምን አላስመለሰም? ለምን ሰላም አልመጣም? ለምን ፍቅር አልመጣም? ለምን መግባባት አልሰፈንም? ወደ ሌላ ጣታችን ከመቀሰር ይልቅ ለችግራችን አየረ ነው ከበደ ነው እያል ወደ ጎን ከመጥፋት ይልቅ ችግሩን ራሳችን ለምን አንጠይቅም? እና ለምን ፈውስ አልሆንም? ለምን ድህነት አልሆንም ብለን መጠየቅ አለብን። በቀደም እየተናገርኩ ነበር። በዚህ 10 እና 15 ዓመት ውስጥ ምዕመናን በዓመት ውስጥ ከወጣው የዘፈን ካሴት ይልቅ በጣም በብዙ እጥፍ የመዝሙር ካሴት ይበልጣል። ብዙ መዝሙር በአሁኑ ሰዓት ዘፋኞቹ እየከሰሙ ሙዚቃው እየከሰመ መዝሙሩ እያበበ ዘማሪዎቹ እየበዙ ግማሾቹ ወደ ፕሮቴስታንት ነው እዛ እንትን እያሉ ነው። ግማሾቹ ወደ እኛ እየመጡ ወደ እስልምናው ነው መንዙማ ያወጣዋል። ዘፈኑ እየቀዘቀዘ መዝሙሩ እየደመቀ ነው። ሌላው እየቀዘቀዘ ስብከት እየደመቀ ነው። ከስነጹ ከኪነ ጥበቡ ይልቅ ስብከቱ እየደመቀ ብዙ ወንጌል ይሰበካል። ብዙ ሰባኪ እንዳሸን ፈልቷል። ለምን ይሄ ሁሉ እየሆነ ለምን መከራችን በዛ? በዘፈንበት ዘመን ያልገጠመን መከራ እየዘመርን ለምን ገጠመን ብሎ መጠየቅ ያስፈልጋል። እየሰማችሁ ነው?
ደህና ዋላችሁ ደህና ዋላችሁ። እስኪ ወንዶቹ ብቻ እግዚአብሔር ይመስገን በሉ። ሴቶቹ አቤት በጣም ጥሩ። እና ነብዩ እያለ ያለው ይሄንን ነው። መድኃኒቱ እዚሁ አለ። ሰላሙን የሚያመጣው በእውነቱ ፖለቲካዊ ውይይት አይደለም፣ የኢኮኖሚ እድገት አይደለም፣ የተባበሩት መንግስታት አይደለም፣ የአሜሪካ መንግስት የቻይና መንግስትም አይደለም። እኛው እናንተ እዚህ ቁጭ ያላችሁት በየቦታ ያለው 120 ሚሊዮን ኢትዮጵያዊ ነው የሚያመጣው። በምን ነው የሚመጣው? ሰላም የሚሰጥ ማን ነው? ንገሩ። ሰላም የሚሰጥ ማን ነው? ሰላሜን እሰጣችኋለሁ አለና እኔ የምሰጠው ሰላም አለ ጌታ። ማን እንደሚሰጠው አይደለም አለ። ዓለም እንደሚሰጠው አይደለም አለ። ዓለም ሁልጊዜ ሰላምን የሚተረጉመው ከጥቅሙ አንጻር ነው። ምዕራባውያኑ ከራሳቸው ጥቅም አንጻር፣ ምስራቃውያኑ እንዲሁ ይተረጉሙታል። በክርስትና ሰላም ግን አየለ የራበው ከበደ ሊጠግብ አይችልም። አየለ እንቅልፍ አጥቶ እያደረ አየለ ለጥሎ ሊተኛ አይችልም። ዮሐንስ አፈወርቅ ጎረቤት ቤት እየነደደ አንተ ልትተኛ አትችልም፣ ጎረቤትን ስለምትወደው አይደለም፣ የጎረቤት እሳት ለአንተ ስለሚተርፍ ነው ይላል። ስለዚህ ምዕመናን እንዲያው መድኃኒት አለ። ነብዩ የጠየቀው ምንድነው? አርቦኑ ርጢን ውስተ ገለዓድ መድኃኒት የለም። መድኃኒት ጠፍቶ ነው ወይ? ምክንያቱም እስራኤላውያን አዳኛቸው እግዚአብሔር ነው፣ ጠባቂያቸው እግዚአብሔር ነው። እግዚአብሔርን ትተው ወደ ጣዖት አዘነበሉ፣ ወደ አሕዛብ ጣዖት አዘነበሉ። እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ክረምቱን በጋውን ባርኮ ምድሪቱን ባርኮ ማርና ወተት የምታፈስ ነፃነት የሰፈነባት መሬቷ የተባረከ በነፃነት የሚኖሩባት ሀገር ሰጥቷቸው ሳለ ይሄ ሁሉ በጎ ነገር ያደረገ እግዚአብሔርን ትተው ወደ ጣዖት ሄዱ። በእውነት እናንተ ወደ ጣዖት የሄዳችሁት እግዚአብሔር ስራ አቁሟል ወይ? እግዚአብሔር ስራ ትቷል ወይ? ምን አጎደልኩባችሁ ይላል እግዚአብሔር። እንደው በዛው በራሱ በኤርምያስ ትንቢት ምዕራፍ 2 ላይ ስትመለከቱ በእውነት አሕዛብ እንጨቱን ጠርበው ድንጋዩን አለዝበው ወርቁን ብሩን ናሱን አቅልጠው እጅግር አውጥተው በሚስማር መተው አቁመው አምላክ ነው ይሉታል። እስካሁን ድረስ ያ አምላካቸው ድንጋይ እንጨት ቢሆንም እስኪ እንለውጠው አላሉም። እናንተ ግን ክብራችሁን እኔን ለውጣችሁኛል። ወከረይክሙ አዘቅተ ንጽፍተ ውሃ የሌለበት ጉድጓድ ቆፈራችሁ። ጉድጓዱን ቆፈራችሁት፣ ግን ውሃ የለም። ትነግዳላችሁ፣ አታተርፉም። ትበላላችሁ፣ አትጠግቡም። ትጠጣላችሁ፣ አትረኩም። ትለብሳላችሁ፣ አይቆቃችሁም፣ አይደምቅባችሁም። ብዙ ነገር ታደርጋላችሁ፣ ከዕለት ዕለት እየከሰራችሁ ነው የምትሄዱት አለ። ምክንያቱም በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ወዘእንበሌሰ አልቦ ዘትክሉ ገቢረ ያለኔ ምን ማድረግ አትችሉም ብሏል። እና ምዕመናን እና መድኃኒቱ ያለው እግዚእ ነው። መድኃኒቱ ንስሐ ነው፣ ይቅርታ ነው። ነብዩ ጠይቋል። እውነት በገለዓድ መድኃኒት ጠፍቶ ነው ወይ? በእስራኤል መድኃኒት ጠፍቶ ነው ወይ? እግዚአብሔርን ማድረግ ተስኖት ነው ወይ ወደ ሌላ የሄዳችሁት እያለ እስራኤልን ይገስጻል። ቤተሳይዳ በዛ በጸበሉ ቦታ 38 ዓመት ሙሉ መድኃኒት ጸበሉን እየጠበቀ የነበረ በሽተኛ እንዳለ ተምራችኋል አይደለ? ስንት ዓመት ጠበቀ? 38 ዓመት ሙሉ ጸበሉን አይኑ ባይኑ ጸበሉ አይኑን እያየ ጸበሉን እያየ እሱ አይኑ እያየ ሽባ ሲተረተር፣ እውር ሲበራ፣ ለምጻም ሲነጻ፣ ወገቡ የጎበጠ፣ ሆዱ በበሽታ የተነፋ፣ ሰውነቱ በለምጽ የተሽጎረጎረ የተለያየ በሽታ ያለባቸው ሰዎች እየተፈወሱ ሲሄዱ ያያል። ይሄ ሰውዬ 38 ዓመት ሙሉ እዛ ቦታ ጠበቀ። በመጠበቁ ምክንያት በ38ኛ ዓመቱ እግዚአብሔር ወደዛ ቦታ መጣ። ያ ቤተሰብ የረሳው ራሱንም ጭምር የረሳ ከሕይወት ይልቅ ለሞት የቀረበ ከመኖር ይልቅ ላለመኖር የቀረበ ቤተሰብ የረሳው ጊዜ ዘመድ የረሳው ማህበረሰቡ ከኑሮ የፋቀው ሰውዬ እግዚአብሔር መጣለትና አልጋውን ተሸክሞ ፈውስ አገኘ። መዳን እዚሁ ነው ያለው። ይሄ ሰውዬ እዛ ቦታ ደጅ ባይጠና ከጸበሉ ቦታ በቃ አንሱኝ፣ ቤቴ ውሰዱኝ፣ እስኪ ጠንቋይ ቤት ሞክሩልኝ ብሎ ከዛ ጸበል ቦታ ቢነሳ ኑሮ
እግዚአብሔርን ያገኘው ነበር። ጸኒሃ ጸናይክዎ ለእግዚአብሔር ሰማኒ ወተመይጠኒ በመዝሙር 39 ላይ ቅዱስ ዳዊት ጸኒሃ ጸናይክዎ ለእግዚአብሔር እግዚአብሔር ቆይቼ ደጅ ቀናሁት ደጅ ስለቀናሁት ሰማኒ ወተመይጠኒ ከመዓት ወደ ምህረት ከቁጣ ወደ ትዕግስት ተመልሶ አዳነኝ ይላል። ስለዚህ ነብዩ ኤርምያስ እውነት በገለዓድ መድኃኒት ጠፍቶ ነው ወይ? የሚፈውስስ ካህን የለም ወይ? ሐኪም የለም ወይ ይላል። እኛ በሽታችን የሥጋ አይደለም የነፍስ ነው። ሕክምናችን የነፍስ ነው። እግዚአብሔር ቀራንዮ የወጣው እጅግሩን የተቸነከረው በጦር የተወጋው በችራብ የተገረፈው በጥፊ የተመታው ሐሞትና ኮምጣጤ የጠጣው የሻክል የተደፋበት ተጠማው ብሎ ወደ መቃብር የወረደ የተገነዘው የተቀበረው የተነሳው ያረገው ዳግመኛም መጥቶ ወደ መንግስቱ ሊጠቀልለን ጊዜ ቀጠሮ የሰጠን የሥጋ የነፍሳችንን ደዌ ለመፈወስ ነው። ቅዱስ ዳዊት በመዝሙር 142 ቁጥር 6 ላይ ነፍሴኒ ከመ ምድረ በዱ ጸምዓተከ ይላል። ነፍስ ያማታል፣ ይርባታል፣ ይጠማታል፣ ይበርዳታል፣ ትራቆታለች፣ ብቸኝነትም ይሰማታል። የነፍስን ዋጥም የሚቆርጥላት ቀራንዮ የፈሰሰው የክርስቶስ ደም ነው። የነፍስን ረሃብ የሚሞላላት ቀራንዮ የተቆረሰው የክርስቶስ ሥጋ ነው። የነፍስን ራቁትነት የሚሸፍንላት ቀራንዮ ላይ ራቁቱን የተሰቀለው ኢየሱስ ክርስቶስ ነው። ስለዚህ መድኃኒታችን የለም ወይ ብሎ ነብዩ ጠይቆ ነበር። እኛ ደግሞ መልሳችን አለ። ሐኪማችን እግዚአብሔር ነው። መድኃኒታችን ንስሐው ሥጋው ደሙ ነው። ሐኪም ቤታችን ቤተክርስቲያን ናት። የኛ ድርሻ በሽታችንን አምነን መተን መፈወስ ነው። ቅድም እንዳልኩት የጉድለታችንን ቆም ብለን መመርመር። ዛሬ ቂሙ፣ በቀሉ፣ ጥላቻው፣ ግፉ፣ መገፋፋቱ ያለው በእውነት ሃይማኖት አለን እግዚአብሔር እናውቀዋለን በምንለው ነው የከፋውና እንግዲህ ምእመናን ዝናቡ ያው እንደምታውቁት እየጣለ ነው። ነብዩ ሊነግረን የፈለገው መድኃኒት የለም ወይ ብሎ ጠየቀ። የኛ መልሳችን ምንድነው? አለ። ሐኪም የለም ወይ ብሎ ጠይቋል ነብዩ። አዎ አለ። ሐኪማችን ማን ነው? እግዚአብሔር ነው። በዚህ በዘጸአት 15 ላይ ዘጸአት 15:22 ላይ እኔ እግዚአብሔር ፈዋሽ እኔ እግዚአብሔር አምላክ ፈዋሽ ነኝ ፈዋሽ እኔ እግዚአብሔር አምላክ ነኝ ይላል። ፈዋሻችን ማን ነው? እግዚአብሔር ነው። በሽታችን እንግዲህ በመጽሐፍ ቅዱስ ምእመናን ደዌ ሥጋ ደዌ ነፍስ ሕማመ ሥጋ ሕማመ ነፍስ የሚባል አለ። ደዌ የበሽታ የሥጋ በሽታ አይን ማጣት፣ ጆሮ ማጣት፣ እጅግር ማጣት፣ የውስጥ የውጭ በሽታ አለ። የውስጥ የጉበቱ፣ ኩላሊቱ፣ ሳምባው፣ ጨጓራው ሁሉ ሊታመም ይችላል። ዋናው ይሄ በሕክምና ሊድን ይችላል። ካልዳነም በሞት መገላገል ይቻላል። የነፍስ በሽታ ደግሞ የውስጡ ክፋቱ፣ ምቀኝነቱ፣ ቂሙ፣ በቀሉ፣ ጥላቻው ይሄን የመሰለው የውጩ ደግሞ ዝሙቱ፣ መደባደቡ፣ ስርቆቱ በአደባባይ የሚታየው ማለት ነው። ዛሬ በየቢሮ ብትሄዱ ሙስና የሚበሉ ሰዎች ቤተክርስቲያን የሚመጡ ማተብ ያላቸው ናቸው ወይ መስጊድ የሚሄዱ ናቸው። ሃይማኖት አለን የሚሉ ሰዎች ናቸው። ስለዚህ እኔ ፈውስ እንዲመጣ ከተፈለገ ነፍሳችን እንድትፈወስ ከተፈለገ የሕዝባችን ስብራት እንድጠገን ከተፈለገ በየቦታው ያለነው ጥፋታችንን አውቀን ስህተታችንን አውቀን በሽታችንን አውቀን መታከም ነው። በሽታውን የደበቀ ይላሉ አባቶቻችን አይደል? ምንድነው የሚባለው? በሽታውን የደበቀ አቤት መድኃኒት የለውም። እኛ በሽታችንን አውቀነዋል፣ ፈዋሻችንን ማውቀነዋል፣ መድኃኒታችንን ማውቀነዋል፣ ሐኪም ቤታችንን ማውቀናታል፣ እንዴት እንደምንፈወስም ማውቀናል። ቅድም እንዳልኩት ፈዋሻችን ሐኪማችን እግዚአብሔር ነው። ያዘዘን መድኃኒት ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ተመየጡ ሀቤ ዋነሂ እትመየጠክሙ እናንተ ወደ እኔ ተመለሱ እኔም ወደ ማን እመለሳለሁ አለ ጌታ። ወደ እናንተ እመለሳለሁ አለ። እንግዲህ የጠፋው ሰላም፣ የጠፋው ፍቅር፣ የጠፋው ይቅርታ፣ የጠፋው መረጋጋት የሚመለሰው እኛ ወደሱ ስንመለስ ነው። ወደሱ መመለስ ማለት ክፋትን መተው ነው። ይሄው ነብይ በዚሁ ቅድም በጠቀስኩላችሁ ምዕራፍ 8 ቁጥር 4 ላይ እንዲህ ብሎ ተናግሯል። ከመዝ ወበልቦሙ ከመዝ ይቤ እግዚአብሔር እንደዚህ ይላል ብለህ ለሕዝቡ ንገርልኝ ይላል እግዚአብሔር። ዘወድቅዓ ኢይትነሣእኑ
የወደቀ አይነሳምን? ወዘስህተ እይትመየጥኑ የሳተ የበደለ በይቅርታ አይመለስምኑ? ወዘወፃ አፋ እይትመየጥኑ ከሃይማኖት ከፍቅር ከሰላም ከይቅርታ የወጣ መመለስ አይችልምን ብለህ ጠይቃቸው። አዎ የወደቀ ይነሳል፣ የተሳሳተ ይመለሳል፣ ከሃይማኖት የወጣ በንስሐ ይመለሳል። እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር ይቅር የማይለው ብቸኛ ኃጢአት ትዕቢት ብቻ ነው። እኔ አንዳንዱ ሰው ኃጢአት እየሰራ ኃጢአቱን በጥቅስ ማስደገፍ ይፈልጋል። ለምን ትቅማለህ ስትለው ምን ችግር አለው እግዚአብሔር የፈጠረው ቅጠል አይደለም ሊል ይችላል። ለምን ትሰክራለህ ስትለው አንዳንድ ጥቅስ አያጣም። ጅላጅል ሰው ጥቅስ አያጣም። ታውቃላችሁ፣ ጥቅስ ይጠቅስላቸዋል። እግዚአብሔር ያለው ቅድም እንደተናገርኩት ፈውስ አለ፣ ይቅርታ አለ፣ መመለስ አለ። ሺህ ጊዜ ብናጠፋ ሺህ ጊዜ ይቅር ሊለን፣ ሺህ ጊዜ ብንወጥ ሺህ ጊዜ ሊያነሳን፣ ሺህ ጊዜ ብንወጣ ሺህ ጊዜ ተመልሰን ብንመጣ እጁን ዘርግቶ ፊቱን አብርቶ አይኖቹን የምሕረት አይኖቹን ከፍቶ ሊቀበለን ዝግጁ ነው እግዚአብሔር። ስለዚህ ምዕመናን እንዳው በትዳርም ያላችሁ በተለያየ ስራ ጠባይም ያላችሁ በተለያየ አስተሳሰብ ውስጥም ያላችሁ ቆም ብላችሁ መገምገም ያለባችሁ ለምንድን ነው እያስቀደስ ስጋው ቤተክርስቲያን እየመጣን ማተባችን አስረናል። ሃይማኖታችን እንወዳለን፣ እግዚአብሔር እንወዳለን፣ ድንግል ማርያም እንወዳለን፣ ቅዱሳን መላእክትን፣ ጻድቃን ሰማዕታትን እናከብራለን፣ ገድሉን፣ ድርሳኑን፣ ተአምሩን እናነባለን። ግን ለምን ፈውስ አልሆነም ብሎ ነብዩ እንደጠየቀው በሌላ በኩል መጠየቅ ያስፈልጋል። በዚህ በትንቢተ ኢሳይያስ ምዕራፍ 58 እንደው ቤታችሁ ገብታችሁ አንብቡት። ሰዎቹ እንጾማለን ብለው ፊታቸው ይጠወልጋል፣ ከንፈራቸው በጥም ያራል፣ ሰውነታቸው መንምኖ እስኪ ከሳ ድረስ ማቅ ለብሰው አመድ ነስንሰው እትቢያ ላይ ወድቀው ይጾማሉ። ነገር ግን እግዚአብሔር ጾማቸውን አልተመለከተላቸውም። ምክንያቱም እነዚህ ሰዎች የበደል ማሰሪያ አልፈቱም፣ የግፍን ቀንበር አልሰበሩም፣ ለተራበ ቆርሰው አላጎረሱም፣ ለተራቆተ ቆርሰው ቀደው አላለበሱም፣ ፍርድ አላደረጉም። ለምንድን ነው ያልሰማን ብላችሁ ብትጠይቁኝ አኮ ዘንተ ጾመ ዛሬ እግዚአብሔር፣ ይሄ እግዚአብሔር የመረጠው የጾም አይነት ይህ አይደለም ማለት ጾም ቅዱስ ያሬድ እንደነገረን ዓይን ይጾማል፣ ጆሮ ይጾማል፣ እጅ ይጾማል። መላው የሰውነት ክፍሎቻችን ሁሉ የጾሙ ተካፋይ ይሆናሉ። በስጋ ቅቤ፣ ወተት፣ ሌላም ነገር አለመብላት የጾሙ አንዱ ክፍል እንጂ ሁሉም ነገር አለ። እየሰማችሁ ነው? ሁሉም ነገር ማለት አይደለም። ስለዚህ ነብዩ የጠየቀውን ጥያቄ መልሰን ስጋውን ደሙን ተቀብለን የመንግስቱ ወራሾች እንድንሆን አምላካችን ይርዳን። በጊዜ እንሰነባበት። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው። ነብዩ ማን የጠቀስኩላችሁ? አቤት ምዕራፍ 8 ቤታችሁ ገብታችሁ እንድታነቡት ነው። ማታ እንደው ቁጭ ስትሉ ምዕመናን እንድታነቡ መክራችኋለሁ። እንደው ምን እናንብ የምትሉ ከሆነ ምናልባት የንባብ ፍላጎት ያላችሁ ቤታችሁ ቁም ሳጥን ላይ ወይ መደርደሪያ ጠረጴዛ ላይ መጽሐፍ ቅዱስ ያላችሁ ሰዎች ካላችሁ ምን እናንብ ብላችሁ ከጠየቃችሁኝ እንግዲህ እንደየ ግንዛቤ ደረጃችን የሚመከረው መቼም ለጀማሪ አንባቢ የዮሐንስ ወንጌል አንብብ፣ የዮሐንስ ራእይ አንብብ ተብሎ አይጠቆም። እንደው ዘሎንት ማለት ነው። እንዳቅማችሁ እኔ እንደው ለስለስ ያሉ መጻሕፍትን ከመጽሐፍ ቅዱስ ውስጥ ልጠቁማችሁ እችላለሁ። ማስታወሻም ልትይዙ ትችላላችሁ። እስከዛሬ የምታነቡ በንባብ የበሰለ ልምድ ያላችሁ ሰዎች ካላችሁ እንግዲህ ብዙ መጽሐፍ ቅዱስ የሚመረጥ የለው። ከአስከፈ ሁሉ ፈውስ ነው፣ ሁሉም መድኃኒት ነው። ነገር ግን ለጀማሪ አንባቢ እንደው ከምን ብንጀምር ጥሩ ነው የምትሉ ከሆነ መጽሐፈ ምሳሌ እየሰማችሁ ነው። መጽሐፈ ምሳሌ፣ መጽሐፈ መክብብ፣ ተግሳጸ ሰሎሞን፣ ጥበበ ሰሎሞን፣ መጽሐፈ ሲራክ፣ መጽሐፈ ኢዮብ፣ መዝሙረ ዳዊት ደግሞ የነገስታቱ ዜና እነዛ ጥሩ ናቸው። እነሱን ከኦሪቱም ውስጥ ኦሪት ዘዳግምን በተለይ ከሙሴ ኦሪቶች ከአምስቱ የሙሴ ኦሪት ዘዳግም ሰምታችሁኛል? ማን አልኳችሁ? ኦሪት ዘዳግም
34 ምዕራፍ ነው ያለው። አራቱን ኦሪቱን ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን፣ ዘኍልቍን ጨምቆ ሙሴ እንደ ስብከት መልሶ ሰብኮ የጻፈው መጽሐፍ ነው። በጣም ቀለል ባለ ቋንቋ የተገለጠ እንደው ለዛሬ እንደው ምናልባት እንደው ምዕራፍ 6ን ምዕራፍ 7ን እንኳን ዛሬ አንባችሁ ብታድሩ ጨው እያላችሁ እየጣፈጣችሁ ነገ ተጨምሩበታላችሁ። ኦሪት ዘዳግም የሶሎሞን መጻሕፍት በጠቅላላ መጽሐፈ ኢዮብ፣ መጽሐፈ ሲራክ፣ ሌሎችም እንግዲህ እንደው እየበሰላችሁ እየጣፈጣችሁ ስትሄዱ ወደ ጠጠረው ትገባላችሁ። መቼም ጀማሪ ዋናተኛ ትልቅ ባህር መግባት አይጠበቅበትም። ጀማሪ ጠጭ ታውቃላችሁ፣ ይገለብጥና በአንድ ቀን ጭንቅላቱ ተበትኖ ቁጭ ይላል። እነዚህ ጀግኖቹ ልምድ ያላቸው ጠጮች ይገርማቸዋል፣ ተረጋግተው ጋን ይገለብጣሉ። ይገርማቸዋል። ጀማሪ አንባቢ ከትልቁ ይጀምርና አይታቸዋል። ብዙ ወጣቶች አንድ ሰሞን ኦሾ የሚባል ደራሲ የህንድ እብድ መጥቶ ሰውየው ራሱ የዞረበት ነው። ከአሜሪካ ዞሮበት የተባረረ ያልተረጋጋ ሰው ነው። ራሱ ያልተረጋጋ ሰው ሊያረጋጋ ይችላል። እና ምንም አንቦ የማያውቀው ወጣት ብድግ ብሎ የኦሾን መጽሐፍ ያነባል። በኋላ ጸጉሩን ያንጨባራል፣ ጽሙን ያንዠረግጋል፣ ለቤተሰቡ ሸክም ይሆናል። ይገርማቸዋል። የምን ሳይበላ የጠጣ ማለት ነው። ኦሾን እንግዲህ ምንም መጀመሪያ ኦሾን ያነበበ ሰው ሳይበላ መጠጣት ወንጀል ነው ሲጀመር። እንግዲህ እነዚህ አንብቡ ለማለት ነው። ማታ ማታ ባልና ሚስት ጎን ለጎን ቁጭ ብላችሁ ወጣቶች እህትማማቾች እየተፈራረቃችሁ መጽሐፈ ምሳሌ፣ መጽሐፈ መክብብ፣ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መኃልየ ዘሰሎሞን አታንቡ። በተለይ ከ30 በታች ያላችሁ ጎረምሶችና ኮረዶች አታንቡ። የበቃ ሰው እሱን የሚያነበው ምክንያቱም እዛ ላይ ሰሎሞን በቃም ትልቅ ንጉሥ ስለሆነ እግዚአብሔርን በሙሽራ ቤተክርስቲያንን በሙሽሪት የሙሽሪትን አካል ደግሞ በብሉይ በሐዲስ እየመሰለ አይኖችሽ፣ ጥርሶችሽ፣ ጡቶችሽ ይላል። ጡቶች ሲባል ወጣቱ ሴት ደረት ላይ ያለው ሊታየው ይችላል። ሰሎሞን ጡቶችሽ ያለው ብሉይን፣ ሐዲሱን፣ ጽላተ ኦሪቱን፣ ትእዛዛተ ኦሪቱን ነው። ወይን፣ ወተት፣ ማር ይላል። ያ ወይን የተባለው የክርስቶስ ደም፣ ወተት የተባለችው ወንጌል፣ ማር የተባለችው ኦሪት ናት። ክርስቶስን በሙሽራ እየመሰለ ቤተክርስቲያን በሙሽሪት እየመሰለ ጽፏል። ብዙ ሰዎች ለሴትና ለወንድ ለጎረምሳና ለሴት የተጻፈ እየመሰላቸው ዓለማውያኑ ሲዛክሩ እናያለን። እና ስለዚህ መኃልየን ተረጋግታችሁ ታነቡታላችሁ። ለጊዜው ታገሱ። መጽሐፈ ምን ጠቆምኳችሁ? እስኪ የጠቆምኳችሁ ንገሩኝ እስኪ። አቤት ደህና